طيب ያው ጥያቄ የምትለው እህቴ ወልዳ ወይ ጓደኛዋ ነው ሌላ ሰው ነው ወልዳ 15 ቀን ሆኗታል እና የወሊድ ደግሞ ቆሟል ደም ንፋስ የሚባለው ረመዳን ገባ እና መጾም ትችላለች ወይ የሚለው ነው። እሺ ጥሩ ጥያቄ ነው። ይሄ ለብዙ ሰዎች የሚያገለግል ነገር ነው። እንግዲህ ሴቶች በሚወልዱ ጊዜ ያው ወሊዱን ተከትሎ የሚመጣ ደም አለ። ያ ደም ግን አወራረዱ ወይም አመጣጡ በሁሉም ሴቶች አንድ አይነት አይደለም፣ እንደ ልማዳቸው ይለያያል ማለት ነው። አንዳንድ ሴቶች ከወለዱ አንስቶ እስከ 40 ቀን ድረስ ሁሉ ጊዜ እየቀጠለ የተወሰነ ክፍተት ቢኖረውም እየቀጠለ የሚሄድ አለ። እነዛ ደሙ እስካለ ድረስ ሙሉ በሙሉ ተቋርጧል እስካላለች ድረስ 40 ቀን እስከሚሞላት መጾምም መስገድም አትችልም ማለት መገናኘትም እንደዛው። አንዳንዶቹ ደግሞ የተወሰነ ጊዜ ብቻ ወርዶ ለምሳሌ 3 ቀን ብቻ ወርዶ የሚቀርላቸው አሉ፣ ሳምንት ብቻ ወርዶ የሚቀርላቸው አሉ፣ 10 ቀን ብቻ ወይም 20 ቀን 30 ቀን እያለ ቅደም ተከተል ነው ማለት ነው። ስለዚህ ደሙ እስካለ ጨርሶ አልተቋረጠም እስካለ ድረስ ተምታረጋግጥ ያው ደሙ አለ መጾም መስገድ የለም ማለት ነው። ጾሙ ደሙ ቆሟል ብላ ታረጋገጠች ግን 40 ቀን መጠበቅ የለባትም። ለደሙ ሲባል ነው እንጂ ደሙ ከሌለ አንዳንድ ሴቶች ወልደው በዛው ቀን በቃ ምንም ነገር ደም አይመጣባቸው አሉ። ያ ከሆነ ደሙ እንደሌለ ከተረጋገጠ መቀጠል ይችላሉ ማለት ነው። ግድ 40 ቀን ሞላለሁ እያሉ ረመዳን እንዳያሳልፉና ሶላትም እንዳይተው እና አንቺ ምናልባት ወይም እህትሽ ታውን ቀደም ያው ወልዳችሁ ምታቆ ከሆነ ልምዳችሁን ታቃላችሁ ምን ያህል ጊዜ እንደሚመጣ ማለት ነው። የመጀመሪያም ከሆነ ደግሞ እውት ለተወሰነ ጊዜ ማለት ነው። ምናልባት አንዳንድ ጊዜ 2-3 ቀን ይቋረጥና የለም ሲባል መልሶ ሊመጣ ይችላል። ለተወሰነ ጊዜ እንደገና በቤተሰቦቻችሁ ማወቅ ትችላላችሁ። እህቶቻችሁ፣ አክስቶቻችሁ፣ እናቶቻችሁ በወሊድ ጊዜ ምን ያህል ደም እንደሚመጣባቸው ታወቁ ተመሳሳይ ነው የሚሆነው። ከዛ ተነስታችሁ ዋናው ነገር ደሙ የወሊዱ ደም ተቋርጧል ካሁን በኋላ አይመጣም ብላችሁ የምታምኑበት ደረጃ ላይ ከደረሰ በማንኛውም ጊዜ ሶላቱንም ጾሙንም መቀጠል ትችላላችሁ ማለት ነው።